ተወዳጁ ኡስታዝ ሁሱ በስተመጨረሻም ሰርጀሪ ተሰርቷል። ከሰሞኑን እንግዲህ መታመሙን ሰምታችሁ ነበር ብዬ አስባለሁኝ። ያው አይኑ አካባቢ ላይ እዚህ ጋር እንደምትመለከቱት የተወሰነ ህመም አጋጥሞት ነበረ። ታዲያ ህመም በስተመጨረሻም ለአንዴና ለመጨረሻ ጊዜ የሆነለት ዘንድ ከአላህ ጋር ማለት ነው ሰርጀሪ ተሰርቶታል። እንግዲህ ዛሬ በሰላም መጠናቀቁና አልሐምዱሊላህ ብሎ ማጋራቱን ተመልክቻለሁ። የምንለው ምንድነው? አልሐምዱሊላህ ነው። ለኡስታዝ ረጅም ሀያት ካፊያ ጋር ነው የምንመኝለት። በህዝበ ሙስሊም ዘንድ እጅግ በጣም ተወዳጅ የሆነ ለብዙዎች የሂዳያ ሰበብ የሆነ ለሻሃዳቸው ምክንያት የሆነ እጅግ በጣም ባለምጡቅ አእምሮ ኮምፓራቲቭ ሪሊጅን ላይ ደግሞ እጅግ አጥብቆ የሚሰራ እጅግ በጣም ተወዳጅ የሆነ ኡስታዝ ነው። እንግዲህ አላህ አፊያውን በቶሎ በደንብ አድርጎ መልሶለት ገና ብዙ የምንጠብቃቸው ብዙ ሂዳያዎችና ብዙ ሻሃዶች አሉ። እነሱ ምክንያት ሰበብ የሚሆን አላህ ያድርገው። ለኡስታዝ አፊያን ተመኙልኝ። አላህ አፊያ ያድርግህ በሉልኝ። አካውንቱ ከታች ሜንሽን እንዳላደረግላችሁ ያው ከፕራይቬሲ አንጻር ፕራይቬት ስላደረገው ያው ሜንሽን ማድረግ አልችልም። ሁሱ የሚል ሰርች አድርጉ። ወደ 1.1 ሚሊዮን ፎሎወር ያለው ገጽ ታገኛላችሁ። ሀቂያ ፎሎ አድርጉት። በጣም ብዙ ጠቃሚ ነገሮች ታገኛላችሁ። ስለ ኮምፓራቲቭ ሪሊጅን ይሁን ስለ ኢስላሚክ ነገሮች በጣም ብዙ ነገሮችን ማግኘት ትችላላችሁ ብዬ አስባለሁኝ። ፎሎ አድርጉት። ኡስታዝ ላላህ ብዬ ወድሃለሁ። እንግዲህ ምናልባት የቪዲዮ ከደረሰው ማለት ነው እና ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት ምናምን አድርጉት። ደግሞ ሰሞኑን በንጽር ምናምን ነገር ዳዋ ሲያደርግ አይታችሁ ምናምን ነገር ኡስታዝ ምድሮ ሜንሽን ሰክተን ምናምን ነገር ያላችሁ ሰዎች አድቡ፣ በመልካም ጠርጥሩ ብያችኋለሁ። እረፉ። ከህመሙ አንጻር ነበር አንደርስታንድ አድርጉት ነው ብዬ እንግዲህ ነግራችሁ የምፈልገው ማለት ነው። ኤኒዌይስ ያልኳችሁ ነገር ሰላም ነው በላቸው እያሉ ደህና ነን። ከላይም ከታችም ኦፕሬሽን ተደረግኩት። ከላይም ከታችም ቅድድ ስፍት ያማል። ወላሂ ደህና ነኝ አልሐምዱሊላህ። ولا تخزني يوم يبعثون السلام عليكم እና ደህና ነኝ። የሚከበር ነገር አይደለም፣ ቀላል ነገር ነው። ረሱል ዓለይሂ ሰላቱ ሰላም የቤት ውስጥ የሚኖርን እባብ መግደል ከልክሏል የሚል ጥያቄ ጠይቆ ነበርና እሱም እየሰማህ ነው ከጎኔ ነው እና እንድታብራራልኝ ነበር። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ውስጥ የሚኖርን እባብ አትግደሉ አይደለም ያሉትን ሙሉ ልንገራችሁ። እሱም ምንድን ነው? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ እባብ ይገለዋል። ልብ በሉ፣ እባብ ይገለዋል። ልክ ቤቱ ሲገባ ጊዜ ይህ ሰሃባ ቤቱ ውስጥ እባቡ አልጋው ላይ እንደዚህ ጥምጥም ብሎ ቁጭ ብሎ መካከል ላይ ያገኘው። ከዚያም ይህ ሰው ሄደና ቀጥታ ገላለሁ ብሎ እባቡን ሄዶ ሊመታ ሲል የእባብ ጥምጥም አለበትና ገደለው። ሰውየው ገብታቸዋል፣ ገደለው። በዚህ ጊዜ ያ ሰሓባ እባብ ገደለው እኮ ብለው ለነቢ ሰለላሁ ዐለይሂ ወሰለም ሲነግሯቸው ነቢ ሰለላሁ ዐለይሂ ወሰለም ደግሞ ከአላህ ዘንድ ራእይ መጣላቸው። ገብታቸዋል። ምን መጣላቸው? ራእይ መጣላቸው። እሱ ምንድን ነው የሚለው እንቀጥላለን። እሺ አሁን ከኔ ጋር እንደስትል ንገሪያት። እሺ ዚክር አለሽ? አለው ተኪቲና ዳጌሳ አይ እሺ ወርዳለች። ስትመጣ ጊዜ ታስገበታለሽ። እሺ እና እባብ ገደለው ተባለ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ይሄ ነገር ሌላ ታሪክ እንደሆነ ነገሯቸው። እሱም ምንድን ነው? ከጅን ወደ እባብ የተቀየረ የሆነ የጅን አይነት ነው ያንን ሰው የገደለው። ይህን ለማወቅ ቀድመን ልንገራቸው ስለ ጅኖች አፈጣጠር በኢስላም። ስለ ጅን ሙሉ ማብራሪያ ያለው ኢስላም ብቻ ነው። ሌላ የትኛውም ሃይማኖት ጋር አታገኝም። ከምን ተፈጠረ የለ መጽሐፍ ቅዱስ ላይ ከምን እንደተፈጠረ ጋኔን አይታወቅም። ግን እነ ኢስላም ይሄን ነገር ይገልጸዋል። የፈጠራቸው አምላክ አላህ ስብሐነ ወተዓላ ከምን እንደፈጠራቸው ያውቃልና ተናግሯል። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ ከእሳት ነው የፈጠርኳቸው እያለ ጋኔኖችን አላህ ስብሐነ ወተዓላ ይናገራል። ባህሪያቸው ምንድን ነው? በምን ባህሪ ላይ ተፈጠሩ የሚለውንም ይህን ኢስላም ብቻ ነው የሚናገረው፣ ሌላ ቦታ ላይ አይናገርም። ያቸዋል አይደለ? እሱም ምንድን ነው ከተባለ ነቢ ሰለላሁ ዐለይሂ ወሰለም ስለ ጅኖች አፈጣጠር ሲናገሩ ምን አሉ? አልጅኑ ሰላሰቱ አስናፍ አሉ። ሲንፉን ለሁም አጅኒሓ የጢሩነ ብሂ ዐለ ልሀዋ ወሲንፉን የተገየሩነ ኢለ ልሐያት ወልኪላብ ወሲንፉን ሚስለኩም ያኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ጅኖች ሶስት አይነት ናቸው አሉ። አንደኛ ወደ እባብና ወደ ውሻ የመቀየር አቅም ያላቸው ብለው ተናገሩ።
ሁለተኛ በህዋ ላይ የሚበሩበት ክንፍ ያላቸው በራሪ ጅኖች አሉ አሉ። ሶስተኛ ልክ እንደናንተ የሚኖሩ ብለው ተናገሩ። ልክ እንደኛ ማህበራዊ ህይወት ያላቸው የራሳቸው የሆነ ዓለም ያላቸው አያቸው አይደለ? ስለዚህ ሶስት አይነት ናቸው። ስለዚህ ወደ እባብ በመቀየር ወደ ውሻ በመቀየር ሰውን አዛ የሚያደርግ ክፉ የጅን አይነቶች አሉ። ገብታችኋል? ከነዚህ አይነት መካከል አንደኛው ይሄ ሶሓባ ልክ ቤቱ ሲገባ ጊዜ ወደ እባብ ተቀይሮ ቤቱ ጠብቆታል ጅን ነው። ወዳው ሄደና ገደለው። ማነው እገላለሁ ብሎ ጣል ሲያደርግ ጥምጥም አለበትና ገደለው እባቡ ሰውየውን ሶሓባውን። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነገሯቸው። እባብ ገደለው ያላችሁት ጓደኛችን እባብ አይደለም የገደለው ጅን ነው አሉ። ወደ እባብ የተቀየረ የጅን አይነት ብለው ነገሯቸው እና ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ይሄን ትእዛዝ አስተላለፉ። ሰዎችን ከጅን ከእንዲህ አይነት ከመጥፎ ጅኖች ተንኮል ለመጠበቅ ዘንድ ትውልዳቸውን አስተማሩ። ምን አሉ? አደራ ከዚህ በኋላ ቤታችሁ ውስጥ እባብ ካያችሁ 3 ጊዜ አላህን ፍራና ውጣ በሉት መጀመሪያ። የዛኔ ጅን ከሆነ ይወጣላችኋል አሉ። ነገር ግን አልወጣም ካለ በዚያው ካያችሁት 3 ጊዜ ተናግራችሁት የዛኔ እባብ ነውና ግደሉት አሉ። አያችሁ እንጂ እባብን እንዳገሉ ቤታችሁ ገብቶ ብታገኙ ብሏል ብለው ይዋሻሉ። ወላሂ ካፊሮች ማለት ነው። ይቅርታ ሁሉም አይደሉም፣ ሰባኪዎቻቸው ናቸው እንደዚህ የሚሏቸው። ታቸው መጥፎ ነገር ስለስለምና ጭንቅላታቸው ላይ ለመጫር ብለው ማለት ነው። ይህን የጅን ባህሪ ዝርዝር አድርጎ የሚናገረው ኢስላም ብቻ ነው። ሌላ የትም ቦታ ላይ አታገኙ። ያቸዋል እባብን እንዳገሉ ቤታቸው ብታገኙ ይላል እስልምና ብለው ይሄን ያሳያቸዋል። እነዚህ ልጆች እውነት ይመስላቸዋል። ሙሉ ሐዲስን ግን አያስነብቧቸውም። ቤታቸው ያለ ነው። ሙሉ ሐዲስን አያስነብቡላቸውም፣ አያነቡላቸውም። እነሱም ሂደው እንደማያዩ ያውቃሉ። እንደፈለጉ ይጫወቱባቸዋል። ገብቷቸዋል። ያን ቁጥር ይዘው ሂደው እስኪ ምን ይላል ብለው እንደማያዩ እርግጠኛ ናቸው። ምንድነው የሚሏቸው? ቤታቸው እባብ ብታገኙ እንዳገሉ ብሏል መሐመድ ይሏቸዋል። ተመልከቱ ሰለላሁ ዐለይሂ ወሰለም እባብ እንዳገሉ ካለ ይህንን እንዴት ሊሆን ይችላል? ነገር ግን ይህንን ሙሉ ማብራሪያ ሙሉ ሐዲሱን ብታዩት እንደዛ ነው የሚለው። ሰሃባው መጣና ያንን እገላለሁ ሲል ጊዜ ወደ እባብ የመቀየር አቅም ያላቸው ጅኖች አሉና አደራ ቶሎ ብላችሁ እገላለሁ ካላችሁ ጅን ከሆነ በእናንተ ላይ አደጋ ሊያደርስ ይችልባቸዋል። ልክ እንደ ሰሃባው እና አላህን ፍራ፣ ጅን ከሆንክ ውጣ ከቤት ብላችሁ ተናገሩት። የዛኔ ጅን ከሆነ ይሰወራል፣ ይጠፋላችኋል። ነገር ግን ከዚያ በኋላ ይህን ተናግራችሁት ከቆየ እባብ ነው እና ግደሉት ብለዋል። ወዲያው ገብቷል ናጂ እና ግደሉት ብለዋል መጨረሻው ላይ